በሰው ልጅ የታሪክ ጉዞ ውስጥ ዓለምን በአንድ ትንፋሽ እንድትቆም የሚያደርግ የቢሊዮኖችን ዕጣ ፈንታ በአንድ ጀንበር የሚቀይሩና የኃያላንን መንግስታትን ትዕቢትና ፍርሃት በአንድ መድረክ ላይ የሚያጋፍጡ ብርቅዬ ክስተቶች አሉ። ዛሬ ማለትም እንደ አውሮፓውያኑ አቆጣጠር በ2026 መጀመሪያ ላይ በመካከለኛው ምስራቅ እየታየ ያለው ሁኔታ ከእነዚህ ክስተቶች ሁሉ የላቀና እጅግ አስፈሪ ሆኖ ቀርቧል። በአንድ በኩል በኦማን መዲና ሙስካት ውስጥ በሚገኘው የእጅ አዙር ድርድር ጀምረዋል። በሌላ በኩል ደግሞ ዋሽንግተን የመጨረሻው ደውል ሊባል የሚችል እጅግ አስደንጋጭ ትዕዛዝ ለዜጎቿ አስተላልፋለች። ኢራንን አሁኑኑ ለቃችሁ ውጡ የሚል ትዕዛዝ። ይህ ትዕዛዝ ተራ የጉዞ ማስጠንቀቂያ አይደለም። ይልቁንም በሁለቱ ሀገራት መካከል ሊቀሰቀስ ለታጨውና ዓለምን ወደ እሳት ሊከታት ለሚችለው ታላቅ ጦርነት እንደ መጀመሪያ የጥቃት ምልክት ተቆጥሯል። ይህ የአሜሪካ የመንግስት ውሳኔ የመጣው በቴህራን እና በሌሎች የኢራን ከተሞች ውስጥ የተቀሰቀሰውን ህዝባዊ ተቃውሞ እጅግ አሰቃቂ ወደሆነ ደም መፋሰስ ተሸጋግሮ ባለበት እጅግ አስቸጋሪ ወቅት ነው። በሺዎች የሚቆጠሩ ኢራናውያን በገዢው ስርዓት ላይ ባሳዩት ተቃውሞ ሳቢያ በጎዳናው እንደ ቅጠል በረገፉበትና አገሪቱ በጭስና በደም እንባ በታጠበችበት በዚህ ሰዓት ዋሽንግተን ዜጎቿን ለማስወጣት የወሰደችው እርምጃ ከዲፕሎማሲያዊ ጥንቃቄ በላይ የሆነ ትልቅ ትርጉም አለው። አሜሪካ በቴህራን ያለው ቨርቹዋል ኤምባሲ በኩል ያስተላለፈችው መልእክት በኢራን ውስጥ ያለው የጸጥታ ሁኔታ እጅግ አደገኛ መሆኑን ብቻ ሳይሆን ሊመጣ የሚችለው አውዳሚ ወታደራዊ እርምጃ ወይም ከቁጥጥር ውጭ የሆነ ቀውስ ከደጃፍ መድረሱን የሚጠቁም ነው። ዜጎችን በየብስ በኩል ወደ አርሜኒያ ወይም ቱርክ እንዲሸሹ መምከሯ እንዲሁም ኢንተርኔትና የኮሙኒኬሽን አገልግሎቶች ሙሉ በሙሉ ሊቋረጡ እንደሚችሉ ማስጠንቀቋ ኢራን ወደ ታላቅ የጨለማና የውጥረት ቀጠና እየገባች መሆኑን የሚያበስር አስፈሪ ድምፅ ሆኗል። ይህ ሁሉ ታላቅ ድራማ እየተከናወነ ባለበት ሰዓት ግን በኦማን የባህር ጠረፍ ላይ ሌላ አስገራሚ ትዕይንት በመካሄድ ላይ ነው። በዓለም አቀፍ ደረጃ ከፍተኛ ተሰሚነት ያላቸው የአሜሪካና የኢራን ባለስልጣናት በአንድ ከተማ ውስጥ የትራምፕን ጠንካራና የማይለወጥ ወይ በሰላም ተገዙ ወይ በኃይል ትጠፋላችሁ የሚል አቋም ይዘው ሲቀርቡ፣ አባስ አራቺ ደግሞ አገራቸው በኢኮኖሚ ማዕቀብና በውስጥ ተቃውሞ ሳቢያ የገባችበትን የህልውና ስጋት ለመታደግ የሚፈልገውን ስምምነት ተቀበሉ፣ አሊያም ግን እስካሁን ዓለም አይታው የማታውቀው አውዳሚ ወታደራዊ እርምጃ ይጠብቃቸዋል የሚል። ትራምፕ በፋርስ ባህረ ሰላጤ ላይ ያሰፈሩት የአውሮፕላን ተሸካሚ መርከቦች፣ ስውር የጦር አውሮፕላኖችና ግዙፍ የባህር ኃይል ድርድሩ በሰላም ካልተጠናቀቀ አሜሪካ ወደ ጦርነት ለመግባት ዝግጁ መሆኗን የሚያሳይ ማረጋገጫ ነው። ትራምፕ የኢራን መንግስት በገዛ ገንዘቡ ላይ የሚወስደውን እርምጃ በአስቸኳይ እንዲያቆም፣ የኒውክሌር ፕሮግራሙን ለዘለቄታው እንዲሰርዝና የአካባቢውን መረጋጋት የሚፈታተኑ ተግባራትን እንዲያቆም ይፈልጋሉ። ይህ ካልሆነ ግን ትራምፕ ኢራንን እንደ አገር እናጠፋታለን የሚል ዛቻቸው ከመቼውም ጊዜ በላይ እውን ለመሆን የቀረበ ይመስላል። የትራምፕ የቅርብ አማካሪ የሆኑት ዊትኮፍ እና ኩሽነር በሙስካት መገኘታቸው ደግሞ ጉዳዩ ከወትሮው የውጭ ጉዳይ መስሪያ ቤት ቢሮክራሲያዊ አሰራር ወጥቶ በቀጥታ በዋይት ሃውስ ቁጥጥር ስር መሆኑንና ትራምፕ ለጉዳዩ የሰጡትን ልዩ ትኩረት ያሳያል። በኢራን በኩል ያለው ሁኔታ ግን እጅግ አሳዛኝ፣ አስፈሪና ውስብስብ ነው። ባለፉት ጥቂት ሳምንታት ውስጥ ብቻ በሺዎች የሚቆጠሩ ኢራናውያን በመንግስት ኃይሎች መገደላቸው አገሪቱን ወደ እርስ በርስ ጦርነት አፋፍ አድርሷታል። የኢንተርኔት አገልግሎት ሙሉ በሙሉ መቋረጡና የኮሙኒኬሽን መስመሮች መዘጋታቸው አገሪቱን ከቀሪው ዓለም ነጥሏታል። ይህ የውስጥ አለመረጋጋት ደግሞ የኢራን ባለስልጣናት ወደ ኦማን ድርድር ጠረጴዛ እንዲመጡ ካስገደዷቸው ዋና ዋና ምክንያቶች አንዱ ነው። በኢኮኖሚ ድቀት የዛለው በዋጋ ግሽበት የተቆላውና በህዝብ ቁጣ የተናወጠው የቴህራን መንግስት አሁን ካለበት ማጥ ውስጥ ለመውጣት የአሜሪካን ማዕቀብ መነሳት እንደ ብቸኛ አማራጭ ይቆጥረዋል። ሆኖም ግን የአሜሪካውያኑ ጥያቄ የኢራንን እስላማዊ ስርዓት መሰረት የሚነቀንቅና የሀገሪቱን ድርድር በታሪካዊ ስምምነት ተደምድሞ ሁለቱ አገራት ወደ አዲስ የሰላም ምዕራፍ መሸጋገራቸው ነው። ይህ ከሆነ ፕሬዝዳንት ትራምፕ ታላቁንና የማይቻሉን ስምምነት አድራጊ ተብለው በታሪክ ገጾች ላይ ስማቸው በወርቅ ቀለም ይጻፋል። ኢራንም ከአውዳሚ ጦርነትና ከኢኮኖሚ ውድመት ትተርፋለች። ሆኖም ግን የሁለቱ ሀገራት ፍላጎት እንደ ምስራቅና ምዕራብ የራቀ በመሆኑ የስምምነት በቀላሉ የሚደረስበት አይሆንም። ሁለተኛውና ይበልጥ አሳሳቢው አማራጭ ደግሞ ድርድሩ ያለምንም ውጤት መበተኑ ነው። ድርድሩ ከከሸፈ ትራምፕ ቀደም ብለው ያስጠነቀቁትንና ኢራን ዳግም ስጋት የማትሆንበት ደረጃ ላይ እናደርሳታለን ያሉትን ወታደራዊ እርምጃ ተግባራዊ ለማድረግ ምንም አይነት ማቅማማት እንደማያሳዩ ግልጽ ነው። አሜሪካ ዜጎቿን አሁኑኑ ውጡ ብላ ማዘዟም ለዚህ ሁለተኛ አማራጭ በሮች ወለል ብለው ክፍት መሆናቸውን የሚያሳይ ትልቅ ማስረጃ ነው። የኦማን ምድር አሁን የታሪክ ምስክር ሆናለች።
በሙስካት ጎዳናዎች ላይ የሚታየው ጸጥታ በውስጡ ታላቅ ፍንዳታን አርግዟል። የአሜሪካውያኑ መልእክተኞችና የኢራኑ ሚኒስትር በተለያዩ ክፍሎች ውስጥ ሆነው በኦማን አማካኝነት በሚለዋወጧቸው ወረቀቶች ላይ የሚሰፍሩት ቃላት በሚሊዮኖች የሚቆጠሩ ሰዎችን ሕይወት የመወሰን አቅም አላቸው። ትራምፕ ከዋሽንግተን ሆኖ የሚሰጠው ትዕዛዝ እና ቴህራን ውስጥ ያለው የህዝብ ጩኸት ተዳምሮ የመካከለኛው ምስራቅን ጂኦፖለቲካዊ ካርታ ለዘለቄታው ሊለውጠው ይችላል። አሜሪካ ዜጎቿን ለማስወጣት የወሰደችው እርምጃ ዓለም አቀፍ አየር መንገዶች በረራቸውን እንዲሰርዙ ማድረጉና ትውልደ ኢራናዊ የሆኑ አሜሪካውያን እንኳን ሳይቀሩ አገሪቱን ለቀው እንዲወጡ መገደዳቸው ጉዳዩ ከዲፕሎማሲያዊ ጨዋታ በላይ መሆኑን ያረጋግጣል። በተለይ ትራምፕ በዚህ ሂደት ውስጥ ያላቸውን ሚና በጥልቀት ስንመለከተው ጉዳዩ የንግድ ድርድር በሚመስል መልኩ ወይ ትርፍ ወይም ኪሳራ በሚል መርህ የተቃኘ መሆኑን እንረዳለን። ትራምፕ ኢራንን ወደ ድርድር ጠረጴዛው ያመጧት በምክንያት ሳይሆን በአስገዳጅ ሁኔታዎች መሆኑን ያውቃሉ። ለዚህም ነው ድርድሩ በሚካሄድበት ሰዓት እንኳን ሳይቀር ወታደራዊ ዛቻቸውንና የማስወጣት ትዕዛዛቸውን ያጠናከሩት። ይህ የዱላና የካሮት ፖሊሲ በትራምፕ እጅ ወደ አዲስ ደረጃ አድጓል። ፕሬዝዳንቱ ኢራን የኒውክሌር ቴክኖሎጂ ባለቤት እንድትሆን ፈጽሞ እንደማይፈቅዱና ለዚህም ማንኛውንም መስዋዕትነት እንደሚከፍሉ ደጋግመው ገልጸዋል። የአሜሪካ መከላከያ ሚኒስቴር ፔንታጎን ቀድሞውኑ ሊመቱ የሚችሉ የኢራን ወታደራዊና የኒውክሌር ጣቢያዎችን ዝርዝር አዘጋጅቶ ትዕዛዝ እየጠበቀ መሆኑም ይነገራል። ይህ ደግሞ በኦማን ድርድር ላይ የተቀመጡትን የኢራን ተደራዳሪዎች ከፍተኛ ስጋት ውስጥ ጥሏቸዋል። የኢራን ሕዝብ ደግሞ በዚህ ታላቅ ፍልሚያ መሃል ተቀምጦ የሁለቱንም ወገኖች እርምጃ በትልቅ ስጋት እየተከታተለ ነው። በአንድ በኩል ከገዛ መንግስታቸው የሚሰነዘርባቸውን ጥቃት፣ በሌላ በኩል ደግሞ አሜሪካ ልትሰነዝር የምትችለውን የአየር ድብደባ ይፈራሉ። በኢራን ውስጥ ያለው የኢንተርኔት መዘጋት ህዝቡ መረጃ እንዳያገኝ ቢያደርገውም የአሜሪካ ዜጎች አገሪቱን ለቀው እንዲወጡ መታዘዛቸው ግን ጦርነቱ ደጃፋቸው ላይ መድረሱን ለሁሉም ኢራናዊ ፍንጭ ሰጥቷል። ትውልደ ኢራናዊ የሆኑ አሜሪካውያን የኢራን ፓስፖርታቸውን ተጠቅመው እንዲወጡ መመከራቸው ኢራን ጥምር ዜግነትን እንደማትቀበልና እነዚህ ዜጎች እንደ ታጋሽ ሊያዙ እንደሚችሉ አሜሪካ ያላትን ስጋት ያሳያል። ይህ ደግሞ በሁለቱ አገራት መካከል ያለውን የሰብአዊ መብትና የዜጎች ደህንነት ጥያቄ ይበልጥ ያወሳስበዋል። በቀጣዮቹ ጥቂት ቀናት ውስጥ የሚፈጠሩት ክስተቶች ምናልባትም የ21ኛው ክፍለ ዘመን መጀመሪያ አስከፊ የታሪክ ምዕራፍ ሊሆኑ ይችላሉ። ድርድሩ ከተሳካ ዓለም ካንዣበበባት የኒውክሌር ስጋትና ከታላቅ ጦርነት ለጊዜው ትተነፍሳለች። ድርድሩ ከከሸፈ ግን በመካከለኛው ምስራቅ የሚቀሰቀሰው እሳት ድንበር ተሻግሮ ዓለም አቀፉን የነዳጅ ገበያ፣ የጸጥታ ሁኔታና የኃይል ሚዛን ያናውጠዋል። ትራምፕ ኢራን ዳግም ለዓለም ስጋት አትሆንም የሚለውን ቃላቸውን በሰላም ካልሆነ በጦርነት ለመፈጸም ተነስተዋል። የኦማኑ ድርድር በምስጢራዊነትና በውጥረት ተከቦ ይቀጥላል። የአሜሪካ ዜጎችም በድንጋጤ አገሪቱን ለቀው መውጣታቸውን ይቀጥላሉ። ዓለም ግን በዚህ ታላቅ የዲፕሎማሲና የጦርነት ቁማር ውስጥ ውጤቱን ከመጠበቅ ውጪ ሌላ አማራጭ የላትም። የሙስካት ሰማይ በዲፕሎማሲያዊ ጭስ ተሸፍኗል። የቴህራን ምድር ግን በታላቅ የጦርነት ድምፅና በሕዝብ ለቅሶ ልትናወጥ ሰዓታት ብቻ እየጠበቀች ትመስላለች። ይህ የታሪክ ትልቅ መጋጠሚያ ወደ ሰላም ወይስ ወደ ጥፋት እንደሚመራን የሚታወቀው ድርድሩ በሚያበቃበት በዚያች ወሳኝ ቅጽበት ብቻ ይሆናል። ይህ ታላቅ የታሪክ ትዕይንት ወደ ማጠቃለያው ከመድረሱ በፊት በኦማን ምድርና በቴህራን ጎዳናዎች ላይ የሚታየው እያንዳንዱ እንቅስቃሴ የራሱ የሆነ ትርጉም አለው። አሜሪካ ዜጎቿን አሁኑኑ ውጡ ብላ ስታዝ፣ ይህ ትዕዛዝ በዓለም አቀፍ የዲፕሎማሲ ታሪክ ውስጥ ጥቂት ጊዜ ብቻ እየታየና አብዛኛውን ጊዜ ደግሞ ከታላላቅ ጦርነቶች በፊት የሚሰማ የመጨረሻ ማስጠንቀቂያ ነው። ይህ ትዕዛዝ የዋሽንግተን መንግስት በኢራን ውስጥ ሰላማዊ መፍትሄ ይገኛል የሚል ሙሉ እምነት እንደሌለውና ይልቁንም ለማንኛውም አስከፊ ሁኔታ ዝግጁ መሆኑን ያሳያል። በተለይም በኢራን ውስጥ ያሉት አሜሪካውያን ቁጥር ቀላል ባይሆንም አብዛኛዎቹ ግን ትውልደ ኢራናውያን በመሆናቸው ጉዳዩን ይበልጥ ውስብስብ ያደርገዋል። እነዚህ ዜጎች በሁለት እሳቶች መካከል ናቸው። በአንድ በኩል የትውልድ ሀገራቸውን የሆነችውና አሁን በህዝባዊ ተቃውሞ የምትታመሰውን ኢራን፣ በሌላ በኩል ደግሞ የጥገኝነትና የዜግነት መብት የሰጠቻቸው አሜሪካ እነዚህ ዜጎች በኢራን ፓስፖርታቸው እንዲወጡ መምከሯ በቴህራንና በዋሽንግተን መካከል ያለው ግንኙነት ምን ያህል የሻከረ መሆኑን ያሳያል። ኢራን ጥምር ዜግነትን እንደማታውቅና ማንኛውንም አሜሪካዊ ዜጋ እንደ ታጋች ልትጠቀምበት እንደምትችል አሜሪካ ያላት ስጋት በኦማን የሚካሄደው ድርድር ምን ያህል በጥርጣሬ የተሞላ መሆኑን ማሳያ ነው። ድርድሩ በሚካሄድበት በዚያ ቅጽበት የአሜሪካው የውጭ ጉዳይ መስሪያ ቤት በኢራን ውስጥ ያሉ ዜጎች የግል የደህንነት እቅዳቸውን እንዲያዘጋጁና የመንግስትን እርዳታ እንዳይጠብቁ ማሳሰቡ በኢራን ሰማይ ላይ ሊያንዣብብ የሚችለው የጦርነት ደመና ምን ያህል እየቀረበ መሆኑን ያሳያል።
አየር መንገዶች በረራቸውን በሰረዙበትና በኢራን የጸጥታ ኃይሎች መንገዶች በተዘጉበት በዚህ ወቅት ዜጎች በየብስ ወደ አርሜኒያና ቱርክ እንዲሸሹ መደረጉ ሁኔታው ልክ እንደ ፊልም አስፈሪና አስጨናቂ እንዲሆን አድርጎታል። ወደ ኦማን ድርድሩ ስንመለስ የፕሬዝዳንት ትራምፕ ስትራቴጂ እጅግ ግልጽና ወጥ የሆነ ነው። ትራምፕ ድርድር የሚለውን ቃል የሚረዱት ከንግድ ዓለም ባገኙት ልምድ ነው። ለእሳቸው ድርድር ማለት ተቃዋሚን አዳክሞ ሙሉ በሙሉ እጅ እንዲሰጥ አድርጎና አማራጭ አሳጥቶ የሚፈልገውን ጥቅም ማግኘት ማለት ነው። በኦማን ያሰማሯቸው ስቲቭ ዊትኮፍ እና ጃሬድ ኩሽነርም ይህንኑ የትራምፕን ፍልስፍና ወደ ተግባር የሚለውጡት ሰዎች ናቸው። ኩሽነር በመካከለኛው ምስራቅ ቀደም ሲል የነበራቸውን ተሰሚነትና የዲፕሎማሲ ልምድ ተጠቅመው የኢራንን ጎረቤቶች አሜሪካ ለምትወስደው ማንኛውም እርምጃ ድጋፍ እንዲሰጡ የማድረግ ሥራ እየሰሩ እንደሆነ ይታመናል። ይህ ደግሞ ኢራንን በዲፕሎማሲው መድረክ ብቻ ሳይሆን በአካባቢው ፖለቲካም ብቸኛ እንድትሆን አድርጓታል። ትራምፕ በቅርቡ በሰጡት አስተያየት ኢራን የምትፈልገው ስምምነት ሳይሆን ጊዜ መግዛት ነው፣ እኛ ግን ያንን ጊዜ አንሰጣቸውም ማለታቸው የኦማኑ ድርድር ውጤት በፍጥነት እንዲመጣ እንደሚፈልጉ ያሳያል። ትራምፕ ከዚህ በፊት ከሰሜን ኮሪያ ጋር ያደረጉትን አይነት የፎቶግራፍ ዲፕሎማሲ አሁን በኢራን ላይ የሚደግሙት አይመስልም። ይልቁንም ኢራን ያላትን የኒኩሌር አቅም ሙሉ በሙሉ ካልሰረዘችና በአካባቢው የምታደርገውን ጣልቃ ገብነት ካላቆመች ትራምፕ ቢ52 የተባሉትን ግዙፍ የጦር አውሮፕላኖችንና ቶምሃውክ ሚሳይሎችን ወደ ቴህራን ለመላክ ዝግጁ ናቸው። ይህ የትራምፕ ማስፈራሪያ በኢራን ባለሥልጣናት ዘንድ ከፍተኛ ድንጋጤም ፈጥሯል። የኢራን የኢኮኖሚ አውታሮች በሙሉ በቁጥጥር ስር በዋሉበትና ሕዝቡ ለመሠረታዊ ፍላጎቶች በተቸገረበት በዚህ ወቅት ጦርነት መጀመር ማለት የሥርዓቱ ፍጻሜ ሊሆን እንደሚችል ቴህራን በሚገባ ተረድታለች። በሌላ በኩል በኦማን የሚካሄደው ድርድር ፊት ለፊት አለመሆኑ ሁለቱ አገራት እርስ በርስ ለመተማመን ገና ብዙ እንደሚቀራቸው ያሳያል። የኦማን ባለሥልጣናት በሁለቱ ክፍሎች መካከል እየተመላለሱ የሚለዋወጧቸው መረጃዎች የመካከለኛው ምስራቅን ብቻ ሳይሆን የዓለምን የኃይል ሚዛን የሚወስኑ ናቸው። ኢራን ከፍተኛውን ዋጋ እየከፈለች ባለችበት በዚህ ሰዓት አባስ አራቺ ይዘውት የቀረቡት አማራጭ ምናልባትም የአገዛዙን ሕልውና የሚያስጠብቅ ከሆነ ማንኛውንም መስዋዕትነት መክፈል የሚል ሊሆን ይችላል። ነገር ግን የአሜሪካውያኑ ጥያቄ ከኢራን አቅም በላይ እየሆነ መምጣቱ ድርድሩን ወደ መጨረሻ ገደል እየገፋው ነው። ቀጣዩ እርምጃ ምንድን ነው የሚለው ጥያቄ በዓለም አቀፍ ደረጃ ከፍተኛ ትኩረት አግኝቷል። ድርድሩ በሚቀጥሉት ጥቂት ቀናት ውስጥ ጉልህ ለውጥ ካላሳየ አሜሪካ ዜጎቿን የማስወጣት ሂደቱን አጠናቃ ወደ ወታደራዊ እርምጃ ልትሸጋገር ትችላለች። የትራምፕ አስተዳደር ዲፕሎማሲው ካልሰራ ኃይል ብቸኛው መፍትሄ ነው የሚል አቋም አለው። ይህ ደግሞ በፋርስ ባሕረ ሰላጤ ላይ የተከማቸው ግዙፍ የጦር ኃይል እንቅስቃሴውን እንዲጀምር ትዕዛዝ ማግኘት ብቻ ነው የሚጠበቅበት። ኢራንም ብትሆን ጥቃት ከተሰነዘረባት ዝም ብላ እንደማትመለከትና በአካባቢው ያሉትን የአሜሪካ ጥቅሞች እንደምትመታ በተደጋጋሚ አስጠንቅቃለች። ይህ ደግሞ ቀጠናውን ወደማይጠፋ የእሳት እቶን ውስጥ ሊከተው ይችላል። በዚህ መሃል ግን የኢራን ሕዝብ ድምፅ ሳይሰማ ታፍኖ ይገኛል። የኢንተርኔት መቆራረጡና የመገናኛ ዘዴዎች መዘጋታቸው የኢራን ሕዝብ አገሩ ወደ ምን አይነት አደጋ እያመራች እንደሆነ እንኳን በዝርዝር እንዳያውቅ አድርጎታል። በቴህራን ጎዳናዎች ላይ የሚታየው ጭስና በየቤቱ የሚሰማው የለቅሶ ድምፅ የፖለቲካው ቁማር ሰለባ የሆኑትን በሚሊዮኖች የሚቆጠሩ ንጹሐን ዜጎች ሕይወት ያሳያል። አሜሪካ ዜጎቿን ውጡ ስትል ለኢራን ሕዝብ ግን የሚወጣበትም ሆነ የሚሸሽበት ቦታ የለውም። የአርሜኒያና የቱርክ ድንበሮች በአሜሪካውያን ዜጎችና በዲፕሎማቶች ሲጨናንቁ የኢራን ተራ ሕዝብ ግን የዕጣ ፈንታውን መወሰን በኦማን ሆቴሎች ውስጥ ለተቀመጡት ተደራዳሪዎች ሰጥቶ ይጠባበቃል። በአጠቃላይ አሜሪካ ዜጎቿ ከኢራን እንዲወጡ ያዘዘችበትና በኦማን በእጅ አዙር ድርድር የጀመረችበት ይህ ወቅት በታሪክ ውስጥ እጅግ ወሳኝ የሚባሉ ምዕራፎች አንዱ ነው። የፕሬዝዳንት ትራምፕ ግትርነትና የኢራን ባለሥልጣናት አጣብቂኝ ውስጥ መግባት ዓለምን ወደ አንድ አዲስና ያልተገመተ አቅጣጫ እየመራት ነው። ድርድሩ ፍሬ አፍርቶ ታላቅ ሰላም ይወርዳል ወይስ ድርድሩ ከሽፎ የ21ኛው ክፍለ ዘመን እጅግ አውዳሚው ጦርነት ይቀሰቀሳል የሚለው ጥያቄ ምላሹን ለማግኘት ጥቂት ቀናት ብቻ ቀርተዋል። እስከዚያው ግን የሙስካት ሰማይ በጥርጣሬ ደመና ተሸፍኖ የቴህራን ምድር በጭንቀት ተውጣ የዋሽንግተን ውሳኔ ደግሞ በኃይልና በትዕቢት ታጅቦ ይቀጥላል። ይህ የታሪክ ታላቅ ፍልሚያ ውጤቱ ምንም ይሁን ምን ዓለምን ዳግም ወደ ነበረችበት እንደማትመለስ ግን እርግጠኛ መሆን ይቻላል። የታሪክ መጋረጃው ሊከፈት ነው። ተዋናዮቹ በየቦታቸው ተሰልፈዋል። ተመልካቹ ዓለም ግን በፍርሃትና በተስፋ መካከል ሆኖ የመጨረሻውን ትዕይንት ይጠባበቃል። ይህ ሁሉ ክስተት የሚያስተምረን አንድ ትልቅ እውነት አለ። በኃያላን መንግስታት መካከል የሚደረግ ፍልሚያ ሁልጊዜም ዋጋው የሚከፍለው በንጹሕ ዜጎች ደም ነው።
አሜሪካ ዜጎቿን ስታስወጣ፣ ኢራን ደግሞ በሕዝቧ ላይ የኢንተርኔት ጨለማ ስታውጅ ሁለቱም ወገኖች ለራሳቸው ሕልውናና ጥቅም እንጂ ለሰው ልጅ ክብር ቅድሚያ እንዳልሰጡ ያሳያል። በኦማን ምድር የሚካሄደው ድርድር ምናልባትም የዚህ ሁሉ ቀውስ ማሳረጊያ ሊሆን ይችላል። ነገር ግን በሁለቱ ወገኖች መካከል ያለው ጥልቅ ጥላቻና አለመተማመን ሰላሙ ዘላቂ የመሆኑን ጉዳይ ጥያቄ ውስጥ ይከተዋል። ትራምፕ ለዓለም ሊያሳዩት የሚፈልጉት አሜሪካ ሁልጊዜም አሸናፊ ናት የሚለውን ሲሆን፣ ኢራን ደግሞ አንንበረከክም የሚለውን መዝሙሯን እየዘመረች ነው። በዚህ የሁለት ግዙፍ ኃያላን ግጭት መሃል የመካከለኛው ምስራቅ ዕጣ ፈንታ በፈተና ላይ ወድቋል። ዓለም ትንፋሿን ዋጥ አድርጋ ከኦማን የሚወጣውን ነጭ ወይም ጥቁር ጭስ ትጠባበቃለች። ሰላም ወይስ ጦርነት? ሕይወት ወይስ ጥፋት? መልሱ በቅርቡ በሚወሰኑት ደፋርና አደገኛ እርምጃዎች ውስጥ ይገኛል።